ፊልሙ የሚከፍተው ኮሳካ የተባለውን ዋና ገጸ ባህሪ ለአንድ ልዩ ስነ ስርዓት ጫማውን በንጽህና እያዘጋጀ ባለበት ትዕይንት ነው። ብዙም ሳይቆይ ጓደኞቹ ወደሱ በመቅረብ ሙሽራው ዝግጁ መሆኑን ያበስሩታል። ከዚህ ትዕይንት በመነሳት ታሪኩ የ10 ዓመት ጉዞ ወደ ኋላ በማድረግ ኮሳካ ገና የሁለተኛ ደረጃ ተማሪ በነበረበት ግዴለሽ ጊዜ ውስጥ ይከተናል። በዛ ወቅት ከአኪያማና ካዙኪ ከተባሉ ሁለት ጎበዝ ነገር ግን በአይናፋርነታቸው ከሚታወቁ ጓደኞቹ ጋር ጓደኝነቱን ይመሰርታል። ወደ ትምህርት ቤቱ ቅጥር ግቢ እንደተለመደው በጫጫታ ሲገቡ አንዲት አስተማሪ በተንጨባረረ ጸጉሩ ምክንያት ልትገስጸው ትቀርበዋለች። ኮሳካ ግን ከማፈርና ይቅርታ ከመጠየቅ ይልቅ በባህሪው በሚታወቀው የለበጣ ንግግሩ ሊያመልጥ ሲሞክር ራሱን ለቅጣት ይዳርጋል። ይህ ግዴለሽነቱ ክፍል ውስጥም ቀጥሎ በሚፈጠረው ሁከት ምክንያት አስተማሪው ፊቱን ወደ ግድግዳ አዙሮ እንዲቀመጥ ያደርገዋል። ሆኖም ይህ ቅጣት እጣ ፈንታውን ከሚቀይር አጋጣሚ ጋር የሚያገናኘው ድልድይ ይሆናል። ምክንያቱም አስተማሪው ከቅጣቱ በተጨማሪ በክፍሉ ውስጥ ካሉት ተማሪዎች ሁሉ በላቀችው ማይ ፊት ለፊት እንዲቀመጥና በእሷ ቁጥጥር ስር እንዲማር ይወስንበታል። በማግስቱ የሂሳብ ትምህርት ክፍለ ጊዜ ማይ የመማሪያ መጽሐፏን ይዛ መምጣቷን ስትረሳ ለቅጣት እጇን ልታወጣ ስትዘጋጅ ባልተጠበቀ ሁኔታ ከፊት ለፊቷ የተቀመጠው ኮሳካ የራሱን መጽሐፍ ያቀርብላታል። በዚህም እሷን ቅጣት በማዳን እሱ ራሱ የግድግዳን ወዳጅ ሆኖ ቅጣቱን ይቀበላል። በዚህ ውለታው የተደመመችው ማይ በምሳ ሰዓት ወደሱ በመሄድ ምስጋናዋን ታቀርብለታለች። በመቀጠልም ለምን ትምህርቱ ላይ ትኩረት እንደማያደርግ ስትጠይቀው እሱም መማር እጅግ አሰልቺ እንደሆነ የሚገልጽ ግዴለሽ ምላሽ ሲሰጣት በሁኔታው የተበሳጨችው ማይ ምንም ሳትናገር ትታው ትሄዳለች። የኮሳካ ህይወት ግን ስንፍና ብቻ አይደለም። ከጓደኛው ኬንቶ ጋር የማርሻል አርት ልምምድ ለማድረግ በማለዳ ወደ ትምህርት ቤት ሲያመራ ከልምምዱ በኋላ ክፍል ሲገባ ከማንም በፊት ከደረሰችው ማይ ጋር ይገናኛል። ይህ የንጋት አጋጣሚ በሁለቱ መካከል ቀለል ያለ ወሬ እንዲጀምሩ እድል የሚፈጥር ሲሆን በንግግራቸውም ኮሳካ እስከዛሬ ድረስ ጸጥተኛና አይናፋር መስላ የምትታየው ማይ በጣም ደስ የምትልና ጨዋታ አዋቂ መሆኗን ይገነዘባል። ይህች የንጋት ጨዋታ በመካከላቸው የበረዶውን ግድግዳ የምታፈርስ የመጀመሪያ ክስተት ትሆናለች። ከዚያች ቀን ጀምረው የሁለቱ ቅርርብ እየጠነከረ የሚሄድ ሲሆን የማይም እርዳታ በክፍል ውስጥ ከመቆጣጠር አልፎ ወደ ጥልቅ የትምህርት ድጋፍ ያድጋል። ማይ የሂሳብ ትምህርቱን እንዲረዳው በማሰብ የልምምድ ጥያቄዎችንና የማመሳከሪያ መጽሐፍ ስትሰጠው ኮሳካ ያቺን ሌሊት ሙሉ መልሶቹን ለማግኘት በከፍተኛ ችግር ሲታገል ያመሻል። በሚቀጥለው ቀን እንደ ልማዱ የማርሻል አርት ልምምዱን ለመስራት በማለዳ ወደ ትምህርት ቤት ሲያመራ ክፍል ውስጥ ማይን ብቻዋን ያገኛታል። ማይ የሰጠችውን የልምምድ ጥያቄዎች ስትቀበለው የሰራቸው መልሶች በሙሉ ስህተት መሆናቸውን ስታይ ቀደም ብላ ባስተማረችው መንገድ አዳዲስ ጥያቄዎችን በድጋሚ ታሰራዋለች። ከዚህ ክስተት በኋላ ኮሳካ በትምህርቱ ላይ በርትቶ ማጥናት ሲጀምር ለጥረቱም ምስጋና ይግባትና በሂሳብ ፈተናው ላይ የሚያስደስት ውጤት ያስመዘግባል። ይህ ስኬቱ ደግሞ በክፍል ውስጥ ካሉ ተማሪዎች ሁሉ እንደ ደደብና ሰነፍ ይቆጠር የነበረውን ተማሪ በማስተማር መሳካቷን ስለሚያበስርላት ማይን በታላቅ ደስታ ይሞላታል። በመሆኑም ሁለቱ ከትምህርት በኋላ በክፍል ውስጥ አብረው የማጥናት ልምዳቸው አጠናክረው ይቀጥላሉ። በራሱ መተማመኑ ከቀን ወደ ቀን እየጨመረ የመጣው ኮሳካ አንድ ቀን ማይን አንደኛ ደረጃን በመያዝ ለውድድር ይገዳደራታል። ውድድሩም በፈተናው ከፍተኛ ውጤት ያስመዘገበው ሰው በተሸናፊው ላይ የፈለገውን አንድ ነገር የማዘዝ መብት እንደሚሰጠው የሚገልጽ ሲሆን ማይ ይህንን ፈተና በሙሉ ልብ ትቀበለዋለች። ከዚያች ቅጽበት አንስቶም ሁለቱ ውድድሩን ለማሸነፍ በሚል ከፍተኛ መነሳሳት ከምን ጊዜውም በላይ በትምህርታቸው ላይ ያተኩራሉ። አልፎ አልፎ ኮሳካ በትምህርቷ ላይ ተመስጣ ስታጠና ቢተነኩሳትም እሷ ግን ችላ በማለት ጥናቷ ላይ ማተኮርን ትመርጣለች። የፈተናው ውጤት የሚገለጽበት ቀን ሲደርስ እንደተጠበቀው ማይ ሁለተኛ ደረጃን ስትይዝ ኮሳካ ግን ከ10 ምርጥ ተማሪዎች ውስጥ እንኳን መካተት ሳይችል ይቀራል። በስምምነታቸው መሰረትም ተሸናፊ በመሆኑ የማይቀርለትን ቅጣት ለመቀበል ይገደዳል። እሷም ረጅም ጸጉሩን ሙሉ በሙሉ እንዲላጭ ታዘዋለች። የኮሳካ ወደ መላጣነት የተቀየረው አዲሱ ገጽታው ማይን ቢያስደነግጣትም የፊቱን ገጽታ ማራኪና ግልጽ አድርጎ ስላሳየው
ከመሳቅ ወደ ኋላ ልትል አልቻለችም። ማይ ብቻ ሳትሆን ጓደኞቹን በተራቸው በሁኔታው እየተገረሙ ራሱን እየነካኩ ያሾፉበታል። ኮሳካ ከአራቱ ጓደኞቹ ጋር ከዳር ተቀምጦ ሳለ ማይ ከጓደኛዋ ዩታኮ ጋር በፊታቸው ስታልፍ የፊት ጸጉሯን በትንሹ በመቀየር ይበልጥ ውብ በሆነችው ማይ መልክ ልቡ ይመታል። በዚያች ቅጽበትም ከእርሷ ጋር በፍቅር መውደቁን በውል ይረዳል። ታሪካቸው በዚህ መልኩ ቀስ በቀስ እየተሳሰረ ሲሄድ አንድ ቀን ትምህርታቸው ሊጀምሩ ሲሉ ያልተጠበቀ እንግዳ ክፍላቸው ያንኳኳል። እርሱም የአካባቢው ፖሊስ ነው። ፖሊሱ ወደ ትምህርት ቤቱ የመጣው በግቢው ውስጥ ስለተፈጸመ የንብረት ማውደምና የስርቆት ወንጀል ሪፖርት ከደረሰው በኋላ እንደሆነ ይገልጻል። ፖሊስ ምርመራውን ካጠናቀቀ በኋላ ወንጀሉ የተፈጸመው ከጠዋቱ 1 ሰዓት በፊት እንደሆነ ይጠረጥራል። ይህንን ተከትሎም የክፍል ኃላፊው መምህር በዚያ ሰዓት ትምህርት ቤት የሚገኙ ተማሪዎችን በሙሉ ለመፈተሽ ይወስናል። የገዛ መምህራቸው በተማሪዎቹ ላይ እምነት እንዳጣ ሲመለከት ኮሳካ በሁኔታው ክፉኛ ይበሳጫል። በንዴቱ ማሳያም ኮሳካ ቦርሳውን ከክፍሉ ፊት ለፊት በኃይል ይወረውረዋል። ይህንን የተመለከተችው ማይን ጨምሮ ሌሎች ተማሪዎችም የእርሱን ድርጊት በመከተል ተመሳሳይ ነገር ያደርጋሉ። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ፣ ቻናሉንም ደግሞ ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን በማግስቱ ሁሌም ጠዋት እንደሚመጡ የሚታወቁት ኮሳካ ኬንቶና ማይን ጨምሮ ጥቂት ተማሪዎቹ በመዘግየታቸው ምክንያት በክፍል አስተማሪያቸው በኮሪደሩ ላይ እንዲቆሙ በመደረግ ይቀጣሉ። በትምህርት ቤት ህይወቷ ስትቀጣ የመጀመሪያዋ የሆነችው ማይ እንባዋ ሲፈስ ኮሳካ ሁኔታውን እንደ ቀልድ በመቁጠር ይስቅባታል። ከጥቂት ወራት በኋላ የምርቃታቸው ቀን ይደርሳል። በዚህም ዕለት ማይ የተማሪዎቹን ወክላ ልብ የሚነካ የስንብት ንግግር እንድታደርግ ትመረጣለች። ከስነ ስርዓቱ በኋላ ኮሳካ ጓደኞቹ ለመጨረሻ ጊዜ በትምህርት ቤቱ ግቢ ውስጥ ተሰብስበው እንደ ልማዳቸው ይቀላለዳሉ። በሌላ በኩል ደግሞ ማይና ጓደኛዋ ዩታኮ በሹክሹክታ ሚስጥራቸው ሲያወሩ ማይ ስለምትወደው አንድ ወጣት ለዩታኮ ትነግራታለች። በቀጣዩ ቀን ኮሳካና ጓደኞቹ ከማይና ዩታኮ ጋር ወደ ባህር ዳርቻ ያመራሉ። ሁሉም በጋራ ተቀምጠው ከትምህርት ቤት ከተመረቁ በኋላ ስለሚኖራቸው ተስፋና ህልም በሰፊው ይወያያሉ። በዚያው ምሽት ማይ በድንገት ለኮሳካ ትደውላለች። በጭንቀት ተውጦ በፍጥነት ወደ እሷ ሲደርስ የምትፈልገውን ኮሌጅ መግባት ባለመቻሏ ልቧ ተሰብሮ ስታለቅስ ያገኛታል። ሊያጽናናት በሚሞክርበት ቅጽበትም የለበሰውን ቲሸርት አውልቆ እንባ የሞላበት ፊቷን እንድትጠርግበት ይሰጣታል። ከብዙ ጊዜ ጥበቃ በኋላ ማይ ቶኪዮ በሚገኝ አንድ ዩኒቨርሲቲ ተቀባይነት ታገኛለች። ይህም ከከተማዋ ለመውጣት ያስገድዳታል። ከመሄዷ በፊት እስከ ባቡር ጣቢያው ድረስ የሸኛት ኮሳካ አንቺ የአይን ብሌን ነሽ የሚል ጽሑፍ ያለበት ነጭ ቲሸርት በስጦታ መልክ ይሰጣታል። ከተለያዩ በኋላ ኮሳካ በከተማ ውስጥ በሚገኝ ዩኒቨርሲቲ የባህል ጥናት ትምህርቱን መከታተል ይጀምራል። ሁለቱም በስልክ ግንኙነታቸውን ሲቀጥሉ አንድ ቀን ማይ አብሯት ዩኒቨርሲቲ ከሚማረው ዩታኮ ጋር እንደምትኖር ለኮሳካ ትነግረዋለች። ከጥቂት ወራት በኋላ በክረምት የእረፍት ጊዜ ማይ ከኮሳካ ጋር ለመገናኘት ወደ ከተማዋ ትመልሳለች። ሁለቱም የተለያዩ ቦታዎችን እየጎበኙ ጣፋጭ ጊዜን በጋራ ያሳልፋሉ። በቆይታቸው ማይ ለምን እንደሚወዳት ኮሳካን ትጠይቀዋለች። እሱም ምንም የተለየ ምክንያት እንደሌለውና እንዲሁ እንደሚወዳት ይመልስላታል። ይህንን ስትሰማ ማይ ከባድና ቁም ነገር ያለው መልስ ጠብቅ ስለነበር ቅር የተሰኘች ትመስላለች። ብዙም ሳትቆይ ኮሳካን ትታው ትሄዳለች። ይህም ኮሳካ ማይ እንደማትወደው እንዲያስብ ያደርገዋል። ፋኖሶቹን ለማብረር ባሰቡበት አንድ ምሽት ኮሳካ ከእሷ ምንም አይነት ምላሽ ሳይጠብቅ እርሷን መውደድ ብቻ እንደሚፈልግ ይነግራታል። ይህን የሚለው ማይ በቀጥታ እምቢ ትለኛለች ብሎ ስለሚሰጋና ስለሱ ምን እንደሚሰማት ላለማወቅ ስለሚመርጥ ነው። በሌላ በኩል ግን ለኮሳካ ያላትን ፍቅር ለመግለጽ ትልቅ ጉጉት የነበራት ማይ የእሱን ቃላት ከሰማች በኋላ ተስፋ ትቆርጣለች። ከተወሰነ ጊዜ በኋላ ኮሳካ በኮሌጁ በሚደረግ ዝግጅት ላይ የትግል ምሽት ያዘጋጃል። ማይን ምስክር እንድትሆን ይጋብዛታል። ዓላማው በአካላዊ ጥንካሬው አስደምሟት ልቧን ማሸነፍ ይሆናል። ነገር ግን ማይ በድርጊቱ ከመደመም ይልቅ ታዝንበታለች። ያለምንም ምክንያት ራሱን በመጉዳቱ የልጅነት ባህሪ እንዳሳየ ታስባለች። ይህንን ተከትሎ ሁለቱ ትልቅ ጠብ ውስጥ ይገባሉ። ኮሳካም በዚያው በጣለው ከባድ ዝናብ ውስጥ ማይን ብቻዋን ጥሏት ይሄዳል። ከዚያኛው የመለያየት ክስተት በኋላ የማይና ኮሳካ መንገዳቸው ለሁለት ይከፈልና ዳግመኛ ምንም አይነት ግንኙነት ሳያደርጉ የየራሳቸውን ሕይወት መምራት ይጀምራሉ። ከሁለት ዝምታ ዓመታት በኋላ ግን መላ ጃፓንን የሚያናውጥ ከባድ የመሬት መንቀጥቀጥ ይከሰታል። ይህ ክስተት የሁለቱ
የቤቱን ጸጥታ ይሰብርና ለማይ ህይወት በእጅጉን የተጨነቀው ኮሳካ ደህንነቷን ለማረጋገጥ ስልኩን አንስቶ በድንጋጤ ይደውልላታል። በሚገርም ሁኔታ በዚያው ቅጽበት ማይን ስለሱ ደህንነት ለማወቅ ልትደውልለት ስታስብ ነበርና ስልኳ ሲጮህ ትንፋሿን ዋጥ አድርጋ ታነሳዋለች። በረጅሙ የስልክ ንግግራቸው ውስጥ ኮሳካ ለዓመታት በልቡ ውስጥ ተዳፍኖ የነበረውን ጥያቄ ያነሳና ለምን ከእሱ ጋር ግንኙነት መጀመር እንዳልፈለገች ይጠይቃታል። ማይን በወቅቱ በተለያዩ ምክንያቶች አእምሮዋ ለፍቅር ዝግጁ እንዳልነበር ትገልጽለታለች። በንግግራቸው መጨረሻም ሁለቱም መንገዳቸው አንድ ላይ እንዳልተጻፈ በመገንዘብ በመራራ እውነታ ስር ሐዘን ይሰምጣሉ። ማይ ግን አሁንም ድረስ እንደሚወዳትና በትምህርት ዘመናቸው አብሯት በነበረው እያንዳንዱ ቅጽበት እንደምታመሰግነው ትነግረዋለች። ዓመታት ይነጉዱና ኮሳካ በሙያው ስኬታማ የሆነ ታዋቂ የድረገጽ ልብወለድ ጸሐፊ ይሆናል። አንድ ቀን ግን ካላሰበው አቅጣጫ ከማይ የስልክ ጥሪ ደርሰውና በቅርቡ እንደምታገባ ነግራ ወደ ሰርጓ ትጠራዋለች። ኮሳካም ከድሮ ጓደኞቹ አኪያማና ካዙኪ ጋር በመሆን በሚወዳት ሴት የሰርግ ስነስርዓት ላይ ለመገኘት ይወስናል። በስፍራው ሲደርስ በሙሽራ ልብሷ ውስጥ የምታንጸባርቀው የማይ ውበት ትንፋሹን ይወስድበታል። ምንም እንኳን አብረው ባይሆኑ የምትናፍቀው ሴት በመጨረሻ የህይወት ደስታዋን በማግኘቷ ልቡ በሐሴት ይሞላል። ሁለቱም የድሮ የትምህርት ቤት ጓደኞቻቸው በሰርጉ ላይ ይገኛሉ። በቦታው ላይም የሚገርማቸው ነገር በአንድ ወቅት በመካከላቸው የነበረው የወጣትነት ስሜት አሁን ወደ ትልቅ ጓደኝነትና መረጋጋት መቀየሩን ሲመለከቱ ነው። በኋላም ሁሉም ሙሽራውንና ሙሽሪትን እንኳን ደስ አላችሁ ለማለት በተሰበሰቡበት ወቅት ኬንቶና ሌሎች ጓደኞቹ በቀልድ መልክ ሙሽሪትን መሳም እንዳለባቸው ይናገራሉ። የማይ ባለቤትም በፈገግታ ተሞልቶ ሙሽሪትን መሳም የሚፈልግ ማንኛውን ሰው መጀመሪያ እሱን በዚያው መንገድ መሳም እንዳለበት ይናገራል። በዚያ ቅጽበት ኮሳካ በስሜት ተገፋፍቶ ሳስበው ሙሽራውን ይዞ ወደ ጠረጴዛው ላይ ገፈትረውና ልክ ማይን ሊስማት እንደነበረው ሁሉ በኃይል ስሞ ያርፈዋል። በዚያው ቅጽበትም አይኖቹን ሲከድን አእምሮ ወደ ኋላ ይጓዝና በምናቡ ማይን እየሰማት እንደሆነ ያስባል። ከዓመታት በፊት በነበረው የልጅነትና ራስ ወዳድ ባህሪው ይቅርታ ቢጠይቃት ኖሮ ምን ሊፈጠር ይችል እንደነበር በጸጸት ያስታውሳል። በሌላ በኩል ደግሞ በራሷ ሰርግ ላይ የቆመችው ማይም የኮሳካን ድርጊት ስትመለከት አእምሮዋ ወደ ኋላ ይጓዝና የድሮ ትውስታዎቿን ታስታውሳቸዋለች። በአንድ ወቅት ለጓደኛዋ ዩታኮ ኮሳካን ምን ያህል እንደምትወደውና ሁሌም ከሱ ጋር መሆን እንደምትፈልግ የነገረቻትን እንዲሁም ይህንኑ ምኞቷን በፋኖስ ላይ ጽፋ ወደ ሰማይ የበረረችበትን ቅጽበት በምናቧ ታያለች። ፊልሙ መጋረጃውን የሚዘጋው ኮሳካ ከማይ ጋር ስለነበረው የማይረሳ ገጠመኝ የሚተርክ አዲስ የድረገጽ ልብ ወለድ ላይ መስራት ሲጀምር ነው። ታሪካቸው የሚያስተምረን ቁም ነገር ቢኖር የባህሪ ልዩነቶች ለጠንካራ ጓደኝነት እንቅፋት እንደማይሆኑ ነው። ጠንካራዋና ጎበዟ ማይ ከሰነፉና ሁሌም ክፍል ውስጥ ችግር ከሚፈጥረው ኮሳካ ጋር የመሰረተችው ጓደኝነት የባህሪ ልዩነታቸው ሊያደበዝዘው የማይችል ጠንካራ መሰረት ነበረው። ከዚህ በተጨማሪም ፍቅር ሁሉ መዳረሻው ጋብቻ እንዳልሆነና የነፍስ አጋርን ማግኘት ማንም ሊተነብየው የማይችል የህይወት ሚስጥር መሆኑን ፊልሙ በውብ መንገድ ያሳየናል። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።